አህለን ወሳህለን ያ በናት ወላሂ እሽፉ አከራይና ተከራይ እኔ ማቀው እንደዚህ ነው። ከሰላምታ ሌላ ይሄ ወደ ውስጥ የገባ ግንኙነት መኖር የለበትም። አሁን እነዚህ ወይም እህቱ ብትሆን ሰው እህቱን ሊቀጣ ነው ይባላል። ሞች ለመግደል ደረጃ ይደረሳል። ደም በደም እስከምትሆን በብረት እኔ ምንም ይሄ ስር የሰደደ ነገር አለው። ወላሂ ምን አይነት ግንኙነት አላቸው? አንተ አከራይተህ ሆንክ እንደ ተከራይን ተነስተህ ደም በደም ህይወቷ እንግዲህ ይኖር አልታወቀም እኮ ሱብሃንአላህ። እንደዚህ እስከምትሆን አንተም ደግሞ ነፍስህን እስከምስት ያኔ መቼም ነፍስህን ስተህ ነው ሴት ልጅ በዚህ ደረጃ የደበደብካት። ያደረገህ ነገር ምንድን ነው? እዚህ ደረጃ ያደረሰህ ምንድን ነው? ሚስጥሩ ምንድን ነው? አከራይተህ ሆንክ የቤት ኪራይ ክፈሉን ሀታ ባይከፍሉ አስወጥተህ መጣል እንጂ ንውጡልኝ ማለት እንጂ እዚህ ደረጃም አትደርስም። ደግሞ ባሏን የምታማሩ ባሏ ምን ያድርግ? በአላህ ወይኔ፣ አንደኛ ገጠር ነው የሚሰራው። ምን ማድረግ አለበት? ህገ ወጥ ነው። እስኪ ምን ያድርግ? እስኪ ነገሩ ባሏ ምን ያድርግ? ምስኪን እንደዚህ አይነት ባለጌ ስድ ያባወራ ሚስት የማያከብር ለሴት ክብር የሌለው ወንድ ሲደበድባት ምን ያድርግ? ወደ የት ይሄድ? ህገ ወጥ ነው። ምን ያድርግ? እጁን ይስጥ። ይሄ እንትን አይደለም። ይሄ መላ አይደለም። መፍትሄ አይደለም። መፍትሄው ምንድነው? እሱ እጁን ሳይሰጥ ነው ሚስቱን ማፈላለግ ያለበት። ኢጋማ ያለው ዘመድ ቢኖራት ጥሩ ነው። ያ ረቢ በስ ወላሂ ማባረፍ በጣም የሚገርም ነገር ነው። አከራይ እንደዚህ ተከራው ላይ ሻህን ተበላሽ ብሎ አደጋ ማድረስ ላይ ይሄ ማይኩሽሞህ እኔ ምንም አልገባኝም። ያ የማይመስል ነገር ነው። በስ ልጅቷን አላህ ያስገኛት፣ ህይወቷ ይትረፍ በስ። ላኪን አንተ 40 መገረፍ አለብክ። ከሞተች ደግሞ ትገደላለህ። ካለች ደግሞ በህይወት አንተን 40 መግረፍ ነው። 80 መግረፍ 40 ሳይወጣ በጣም ባለጌ ነህ። ስድ አባወራ ሚስት ላይ ለወንድ ልጅም ክብር የለህም። ለሴት ልጅ አንደኛ አስለን ክብር የለህም። ለባሏ እንኳ ክብር ስትል እንዴት ብለህ ነው ሴት ላይ እጅህን የምታነሳው? አባወራ ሚስት ላይ እኔ ያልገባኝ ነገር ወላሂ እኔ የተናደርኩበት የአባወራ ሚስት ናት። ቢያንስም ቢያርግም ወንድ ነው። ምን ሲሆን ነው እጅህን ያነሳኸው ነው? የአባወራ ሚስት ላይ ምን ግንኙነት ነው ያለ? ወይም ምን ቢያለችክ ፊሸይ ያናደደችበት ምክንያት በሻህን ተነስቶ እንደዚህ ሻህን ተበላሸ ብሎ እንደዚህ ደረጃ የደረሰ ምክንያት አለው። ምክንያት የምቢ ብለዋለች። ፊሸይ የሆነ ነገር አንጀቱን ቅጥል የሚያደርግ ነገር ደርሶበታል ሰውየው። አጎዛ ነክ ወላሂ ላዚም በጣም ባለጌ ነክ ስድ። ያባወራ ሚስት ማታከብር ክብር የሚባለውን ማታቅ